አብዛኛው ከመከላከያው ወገን እየተጎዳ ነው። ዞሮ ዞሮ የሚጎዳው ደግሞ ወይ ባለስልጣን አይደለም ወይ ምን አይደለም የደሃው ልጅ ነው። እኒህ ሰው ምርኮኛ ከመሆናቸው በፊት ሻምበል የሚል ማዕረግ ነበራቸው። በጠላቶቻቸው እጅ ከመውደቃቸው አስቀድሞ ከአብይ አህመድና ብርሃኑ ጁላ ክፍለ ሰራዊቶች መካከል የ95ኛውን ክፍለ ጦር 3ኛ ሬጂመንት ያዙ ነበር። ስማቸውም ጌትነት ፈቃዱ ይባላል። ሻምበል ጌትነት 28 ዓመታት ሙሉ አገራቸው ውስጥ የኖሩት ወታደር ሆነው ነው። አገራቸውም ሆነ ሰራዊቱ ከየት ወዴት እንደተፈጠፈጡ የተረዱ መሆናቸውን ሲያብራሩ የድሃ ልጅ እንጂ የባለስልጣን ልጅ አይሞትም ይላሉ። በእርግጥም ልክ ናቸው። ከብርሃኑ ጁላ ልጆች አንድ የጎደለ አንድም የቆሰለ የለም። የአብይ አህመድ 3ቱም ልጆች ወደ አሜሪካ እንዲላኩ መደረጋቸውን የተናገሩት ራሳቸው ጠቅላይ ሚኒስትሩ ናቸው። የጄኔራል ሹማ አብደታና የጄኔራል ተስፋዬ አያሌው ልጆች አዲስ አበባ ላይ በግማሽ ቢሊዮን ብር ገንዘብ ልጆቻቸውን ሲድሩ የከተማው ሕዝብ ታዝቧል። ከአዳነች አቤቤ ዘመድ አዝማድ አንድም ሰው አልሞተም ብቻ ሳይሆን አልዘመተም ብሎ የሚወራረድ ሰው ይረታል። ሽመልስ አብዲሳ እንኳን ወንድም እህቶቻቸውን ሊያዘምቱ ወላጆቻቸውንም ከጊንጭ አዲስ አበባ ወስደው በቪላ ቤት ውስጥ ማኖር ከጀመሩ 6 ክረምቶች አለፉ። የአማራ ክልል ባለስልጣናት እናገኘው ተሻገር፣ እነተመስገን ጥሩነህ ከወላጆቻቸውም ከልጆቻቸው መካከል አንዱ እንኳን ጦር ሜዳ ሊሄድ ቀርቶ ወደ ክልሉም አይጓዝም። የኢትዮጵያ ገበሬና ድሃ ልጅ ግን በየተራራው ይወድቃል፣ ሞቱ አይዘገብለትም። የአብይ አህመድን ስልጣን ለመታደግ የነሽመልስ አብዲሳንና ብርሃኑ ጁላን ቤተሰቦች ሕይወት ምቹ እንድትሆንላቸው ሲባል በመቶ ሺህ የሚቆጠር የመከላከያ ሰራዊት ባለፉት ዓመታት ረግፏል። መርዶው ለቤተሰብ አይነገርለትም፣ ሲቆስል አይታከምም። እናም በታጣቂዎች በተማረከ ቁጥር በየተራራው ከዓይኑ እምባ ከገላው ደም እያፈሰሰ ይማጸናል። እናቴ ላክሹ ልጅሽን እንዳትጠብቂ፣ ማንም የቀረ የለም፣ ሁሉም አልቋል። ቀባሪ የለው፣ ሬሶ አብጦ ሁሉም አልቋል። የላካችሁት ምን በለው አተን ማሽን ላይ የበላን የተዋጋ ነው። ይህ የአንድ ኢትዮጵያዊ ወታደር ለቅሶ ነው። ኢትዮጵያዊ ወታደር እንጂ የኢትዮጵያ መከላከያ ወታደር አለማለታችን ልብ ይሏል። እምባ ባጠበው ፊት ብሶትን ለመናገር ቃላት ጉልበት ሲያጥራቸው ወታደርነትንም ረስቶት በሲቃ ሲያነባ ስለሞቱ ጓዶቹ ብሎ ስቅስቅ ብሎ ሲያለቅስ ሳግ ያቋርጠዋል። እንዳም ሆኖ አንድ ወሳኝ መልእክት ተላልፏል። እናት የላክሽው ልጅሽ ይመጣል ብለሽ እንዳትጠብቂ፣ ሁሉም አልቀዋል የሚለው ንግግር ከዚህ ለቅሶ መሃል የወጣ ግዙፍ መልእክት ነው። የአገር መከላከያ ተብሎ በሕግ የተቋቋመው መስሪያ ቤት የአንድ ግለሰብና ግብረ አበሮቻቸው የስልጣን ዘበኛ ሆኖ ከራሱ ወገንና ሕዝብ ጋር ፍልሚያ ከገባበት ጊዜ አንስቶ በየጥሻው እየወደቀ የጅብ ቀለብ የአሞራ ሲሳይ እንደሆነ ቀጥሏል። ጠቅላይ ሚኒስትሩም እንዳሉት በእርሳቸው የስልጣን ዘመን አንድ ወታደር ለኢትዮጵያ ሉዓላዊነት ሲል ለአገር ደህንነት ሲባል አልሞተም። ለአንድ ወንበር ሲባል ግን በመቶ ሺዎች እንተላለቃለን ብለው እንደዛቱት 100 ሺዎች አልቀዋል። ራሳቸው አብይ እንዳመኑት ባለፉት 7 ዓመታት የተወረረን የኢትዮጵያ ግዛት ለማስለቀቅም ሆነ እንዳይወረር ለመከላከል አንዲት ጥይት አልተኮሱም። ኢትዮጵያን ለመጨፍጨፍ ግን ድሮንም፣ ሚሳኤልም፣ ስናይፐርም፣ የአውሮፕላን ቦምብም፣ ታንክም፣ መድፍም ተኩሰዋል። ዓለም ያፈራው መሳሪያ በኢትዮጵያውያን ገላ ላይ ያልተተኮሰ እስካሁን ኒውክለር ብቻ ሳይሆን አይቀርም። ብልጽግና የለውም እንጂ ቢኖረው ኖሮ ኒውክለሩንም እንደማይተኩሰው ለመጠራጠር ቦታም ፋታም ያለ አይመስልም። እናም አንድም ጥይት ለኢትዮጵያ ሉዓላዊነት ያልተኮሰ አንድም ወታደር ለአገር ክብር ያልሰዋ መንግስት ለአንድ ግለሰብ ንግስናና የልጅነት ህልም ሲባል ግን በመቶ ሺዎችን አስፈጅቷል። ጥቂት አውደ ውጊያዎችን ብቻ ብንመለከት በ2015 ዓ.ም ክረምት ከ40 ሺህ በላይ ጭፍራ ይዘው ጎጃም ገብተው የነበሩት ጀነራል መሐመድ ተሰማ ከ6 ወራት በኋላ 23 ሺህ የሚሆነው በእጃቸው እንደሌለ ሪፖርት አድርገዋል። ጥቅምት መጨረሻ ሳምንት 2015 ዓ.ም በኬንያ ናይሮቢ የደቡብ አፍሪካዊ ሰላም ስምምነት ማስተግበሪያ ውል ሲፈረም ፊልድ ማርሻል ብርሃኑ ጁላ የአዳራሹ ሰው ሁሉ እየሰማቸው እኛ ጦርነት ሰልችቶናል፣ ባለፈው 2 ወር ብቻ በተካሄደ ጦርነት 38,000 ሰራዊት ሞቶብናል ብለዋል። በ2 ወራት ውስጥ 38,000። ከ2 ዓመት በፊት ህዳር ላይ በቢቢሲ የእንግሊዝኛው አገልግሎት በተነበበ ጽሑፍ ደግሞ 1 ሚሊዮን ጦር ከመላ ኢትዮጵያና ኤርትራ ይዞ ትግራይ የዘመተው የብልጽግና መንግስት ቢያንስ ከ260,000 በላይ ቢበዛ 520,000 ሰራዊት ተገድሎበታል ተብሏል። በአንድ ወቅት ራሳቸው ጠቅላይ ሚኒስትሩ እንዳሉትም ወታደሩ በየቀኑ ይሞታል። የሀገር መከላከያ ሚኒስቴር፣ የፌዴራል ፖሊስ፣ በየክልሉ ያሉ ልዩ ልዩ የጸጥታ ኃይሎች
በየቀኑ መስዋዕትነት የከፈሉ ነው። በየቀኑ ወታደር ይሞታል። በየቀኑ ፖሊስ ይሞታል። በየቀኑ የሚሞት ወታደር፣ በየቀኑ የሚረግፍ ፖሊስ። እናቱ ግን አትሰማም። ታፍሶ የተወሰደ ልጇ መሞቱን አልተነገራትም። ዛሬም ይመጣል ብላ በሩን እያየች ነው። መንግስት ለሟች ወገን መርዶ አይናገርም፣ የሞት አይቀብርም፣ የቆሰለ አያሳክምም። ይሁን እንጂ በየጊዜው ወታደር እያነቀ ወስዶ ጦር ሜዳ መማገድ፣ ማሰልጠኛ ማስገባት ዛሬም የቀጠለበት ነው። በሞተበት ቁጥር እያፈሰ ወስዶ ያዘምታል። የሞተበትን ወታደር ግን መርዶውን ለቤተሰብ አይናገርም። በኢትዮጵያውያን የቆየ ባህል ብቻ ሳይሆን በመከላከያ ሚኒስቴርም ባህል፣ በወታደራዊ ታሪክም ውስጥ አንድ የተለመደ ነገር ወታደር ሲሞት ለቤተሰብ መርዶ መናገር ነው። አንድ ኃላፊነት የሚሰማው መንግስት፣ አንድ ለህዝቡ እንጥፍጣፊ ራሮት ያለው አስተዳደር፣ ለሞራልም የሚጨነቅ ከህዝብ መሃል የወሰደውን ወታደር በውጊያ ሲሞት ለቤተሰብ መርዶ መንገር ደንብ ነው። መርዶ መናገር ብቻ ሳይሆን ወላጆቹን ወይም ልጆቹንም መካስ የአንድ የመንግስትነት ጠባይ ያለው ኃይል ግዴታ ነው። ለማን ነው የምቆስለው? ለማን ነው የምደማው? ደምቼ ምን አገኘው የሚለውን ነገር ራሱ አገናዝቦ በቃ የራሱን ጥያቄ ጠይቆ አማራጭ መውሰድ አለበት። ለማን ነው የምንቆስለው? ለማንስ ነው የምንሞተው የሚለውን ጥያቄ ማንሳት የአንድ አገናዛቢ ወታደር ስራ መሆን ይኖርበታል። ወላጆች ልጆቻቸውን፣ ሚስቶች ባሎቻቸውን፣ ልጆች አባቶቻቸውን ተነጥቀው ያለ ሰው የቀሩ አያሌዎች በየቤቱ ብዙ ናቸው። እንዳም ሆኖ ብልጽግና መርዶ ነገረ፣ ለሞቱባቸውም ካሳ ከፈለ ተብሎ ሲነገር አይሰማም። መርዶ በመንግስታት ዘንድ እንደየአገሩ ባህል ታይቶ የሚፈጸም እጅግም ጥንቃቄ የተሞላበት መደረግ የሚገባው ተግባር ነው። አንድ ወታደር መሞቱን ለቤተሰብ ሲነገር አንድ ወይም በርከት ያሉ የሰራዊቱ አባላት ከአካባቢው የሃይማኖት ወይም የአገር ሽማግሌዎች ጋር ሆነው ይናገራሉ። የውትድርናው ዘርፍ ሰዎች ይህንን የመርዶ ነገራ ጉዳይ ካዥዋሊቲ ኖቲፊኬሽን ወይም ዴዝ ኖቲፊኬሽን ሲሉ ይጠሩታል። እንዲህ ያለው ነገር በኢትዮጵያም ውስጥ በቀደሙት መንግስታት ሲሰራበት የኖረ ነገር ነው። ለወታደር ቤተሰቦች እንደ ማህበረሰቡ ባህልና ወግ በአክብሮት በሰራዊት አባላትና በሌሎች የጸጥታ ኃይሎች አጀብ በማለዳ ተገኝቶ መርዶ መንገር፣ ከዚያ በኋላም ቤተሰብን መደገፍ የኢትዮጵያ መከላከያ ሚኒስቴር ባህል ነበር። ከ28 ዓመታት በፊት በሻዕቢያ ወረራ ወቅት የሞቱ ኢትዮጵያውያን ወታደሮች በመሰለ መንገድ መርዶ የተነገራቸው ቤተሰቦች በየወሩ ከመንግስት የሚከፈላቸው ገንዘብም ሲሰጣቸው ቆይቷል። በደርግ ዘመንም በሶማሊያ ወረራ ወቅት ለሞቱ ወታደሮች ቤተሰብ የተለየ ድጋፍ ይደረግ ነበር። ሌላው ቀርቶ የሕፃናት አምባ የተባለን ድርጅት አቋቁሞ ለኢትዮጵያ ሉዓላዊነት ሲዋጉ አባቶቻቸው የተሰዉባቸው ልጆችን ያስተምር እንደነበር ተጽፏል። ብልጽግናዎች ግን የእነሱን ስልጣን ለመጠበቅ ሲባል በመቶ ሺዎች ቢረግፉም ድጋፍ ማድረግ ይቅርና መርዶ ለመናገር አይደፍሩም። ይህንን በማስመልከት በ2014 የበጋ ወራት የተፈጸመን አንድ ክስተት እናስታውስ። ሆብዬ መጣለሁ ሆብዬ በድል ሆብዬ መጣለሁ ሆብዬ በድል ጥንጥም ያባቴ ነው ጠላትን ሆብዬ መጣለሁ ገድዬ መጣለሁ እያሉ እያስጨፈሩ የሚወስዷቸውን ምልምል ወታደሮች አስገድለው ብቻ ሳይሆን አስጨርሰው እነሱ ግን እንዳማረባቸው የሚቀመጡት የብልጽግና ጄኔራሎችና ኢታማዦር ሹም እንዲሁም ጠቅላይ ሚኒስትር ስለሚያልቀው ወታደር ነፍስ ግድ እንደሌላቸው ሙቀት ለማግኘት ተብሎ እንደሚማገድ የዋንዛ እንጨት አድርገው እንደሚመለከቷቸው የሚያሳየን አጋጣሚ የሆነው በ2014 የበጋ ወራት ነው። አንድ የመከላከያ ሚኒስቴር ባልደረባ ያጋራንን የማስታወሻ ደብተር አመስግነን ስንገልጠው እንዲህ ይላል። በ2014 ዓ.ም በጋ ላይ ከትግራይ ጋር የሚደረገው ጦርነት ጋብ አለ። ከዚያም መርዶ እንናገር የሚል ሐሳብ መጣ። ያለቀብን ወታደር ብዙ ነው። በአንድ ጊዜ ይህንን ያህል የምንናገር ከሆነ ብሔራዊ የሐዘን ቀን መታወጅ አለበትም ተባለ። ከብዙ ክርክር በኋላ ለሙከራ ያህል ለጥቂት ሰዎች እንናገር ተባለና ወላይታና ሲዳማ አካባቢ ለሙከራ ያህል መርዶ አረዳን። በአጋጣሚ የአንድ አካባቢ ሰዎች በብዛት መርዶ ተነገራቸው። ሁኔታው አሳዛኝና ብዙዎቻችን ያልጠበቅኑን ነገር ያስተናገደ ብዙ ሰዎችንም ያሳዘንበት ቀን ነበር። ብዙም ሳይቆዩ የሟች ቤተሰቦች ወደሚመለከተው የመንግስት ቢሮ ሄደው ካሳ ይከፈለን አሉ። ጉዳዩ እኛ ጋር ደረሰ። በወቅቱ ካሳ ለጠየቁት ቤተሰቦች ካሳችሁ ኢትዮጵያ ነች የሚል ምላሽ እንዲሰጣቸው አደረግን። በዚህ መሃል ጠቅላይ ሚኒስትሩ ወታደራዊ መኮንኖችን ሊያሰለጥኑ በአፍሪካ ልህቀት አካዳሚ ለስብሰባ ጠሩን። ከመካከላችን አንዱ ስለ መርዶ መንገርና የካሳ ጉዳይ ለጠቅላይ ሚኒስትር አብይ ጥያቄ አቀረበ።
ምሳሌ አድርጎ ያቀረበውም ያንኑ የወላይታና የሲዳማ ገጠመኛችንን ነበር። እሳቸውም ተበሳጩና የምን ካሳ ነው የምታወራው? ግማሽ ቀን ሳይዋጋ አንድ ጥይትም ሳይተኩስ ስለሞተ ሁሉ ካሳ ልከፍል አልችልም በማለት መለሱ። በመልሳቸው መደንገጥም ሆነ ግራ መጋባት ያልገጠመው አባል ከነበረ እሱ ጤናው የተጓደለ መሆን አለበት። አብይ ንግግራቸውን ቀጥለው አሰልጥነን ትጥቅ ገዝተንና አስታጥቀን ስናሰማራው እኮ በነፃ ነው በማለት አብራሩ። ይህም የበለጠ የሚገርመው ንግግር ነበር። አንድ ወታደር በየትም ዓለም የመከላከያ ሰራዊት አባል ለመሆን ትጥቅም ስልጠናም የሚቀርብለት በመንግስት እንጂ በራሱ ክፍያ አይደለም። ነፍሱን ሊሰጥ አካሉን ሊገብር የገባን ወታደር በነፃ አሰለጠንኩት፣ በነፃ አስታጠቅኩት፣ ቤተሰቦቹ ለምን ካሳ ይጠይቃሉ ብሎ የሚጠይቅ ሞራል ከየት የመጣ እንደሆነ እንጃ። ግማሽ ቀን ሳይዋጋ አንድ ጥይት ሳይተኩስ ለሞተ ሁሉ የምንሰጠው ካሳ ምንድን ነው ማለታቸው ሳያንስ ስናሰለጥነው እኮ በነፃ ነው ብለው አከሉበት እያለ የሚቀጥለው የዚህ ወታደራዊ መኮንን ማስታወሻ አገዛዙ ሰራዊቱን እንዴት እንደሚመለከተው የሚጠቁም ነው ይላል። ከዚያን ጊዜ በኋላ መርዶ መናገር ቆመ። በየቤተሰቡ ልጆቻቸውን ያጡ እናቶች፣ ውዶቻቸውን ያጡ ሚስቶችና ባሎች፣ የሚናፍቁትን የተነጠቁ ወንድምና እህቶች፣ ልጆችና ጓደኞች፣ ድምፁን የማይሰሙትን የት እንደደረሰ የማያውቁትን ወታደር እየጠበቁ በርበሩን ያሉ። ከባህልም ከሕግም ከሞራልም የተፋቱት የዘመናችን ገዢዎች ደግሞ ትናንት የወሰዱትን ወጣት ማግደው ዛሬ ደግሞ በየሰፈሩ ሌላ ያስሳሉ፣ ያፍሳሉ። በዚህ መልኩ የሰበሰቧቸውን ሌላ ዙር ማገዶዎችም በየወሩ ሲያስመርቁ ከአንድ ወር በፊት ያስመረቃችሁት የት ገባ፣ አምና የወሰዳችሁት የት ደረሰ የሚላቸው የለም። ይህ በአንድ ስፍራው ባልታወቀ ቦታ በአማራ ክልል ውስጥ ቆስሎ የወደቀና የሚያጣጥር ወታደር ድምፅ ነው። ተመቶ በወደቀበት ወንዝ ዳርቻ ላይ ሆኖ የአድኑኝ ጥሪ ሲያቀርብም ይሰማል። ጓደኞቹ ሞተው የቀናቸው አምልጠዋል። እሱ ግን በዚህ መልኩ በዚህ ቦታ ላይ ወድቆ ወራጅ ውሃ እንኳን ትቶት ሲሄድ ይታያል። ድረሱልኝ የሚለው ደግሞ ሊገድላቸው የዘመተባቸውን ጠላቶቹንና መከላከያው እንደ ጠላት የሚመለከተውን ሕዝብ ነው። ይህ ለካሜራ የተረፈ ለእማኝነት የተገኘ አንድ ቁስለኛ ነው። የብልጽግናው አገዛዝ የሚሞቱትን መርዶ አለመንገሩ ሳያንስ የእሱን ዙፋን ለማስጠበቅ ሲዋደቁ የቆሰሉ ወታደሮችንም አያሳክምም። ይህ በምስሉ ላይ የሚታየው የቢቢሲ ሪፖርት የብልጽግናው መንግስት በትግራዩ ጦርነት ብቻ በውጊያ ወቅት የደረሱበት ያልታወቀ እንዲሁም መልሰው መዋጋት እንዳይችሉ ሆነው የቆሰሉ 374,000 ወታደሮች መመዝገባቸውን ይገልጻል። በዚያ ሰሞን የሞተን የኢትዮጵያ ወታደር የሚቀብረው አልነበረም፣ የቆሰለንም የሚያሳክመው አልነበረም። ለመታከም ከኢትዮጵያ ወታደሮች ይልቅ የሻዕቢያ ታጣቂዎች ቅድሚያ ይሰጣቸው እንደነበር የሚያስታውስ አንድ የጦር ኃይሎች ሆስፒታል ባልደረባ ግቢያችን የሙታን ማዕከል ይመስል ነበር ይላል። ሆስፒታል የመዳኛ ቦታ ነው ተብሎ የሚታመን ስፍራ ነበር። ባለፉት ዓመታት ግን ቆስለው የሚመጡ ወታደሮችን ለማከም እንኳን ወረፋ አልደርስ ብሎን ግቢያችን ውስጥ ሲሞቱ እንድናይ የተደረገበት መድረክ ሆነ። ዓይን እጅ እግር ያጣ በ10 ሺህ የሚቆጠር ወታደር ነበር ብልህ እያጋነንክ ነው ልትለኝ ትችል ይሆናል። እናቴ እናቴ እያለ ያለቀውን ስነግርህ ግን ልቤ ያዝናል ይልና ሐሳቡን ይቀጥላል። በአንድ ወቅት የቁስለኛ ቁጥር ከሚገመተው በላይ ሲበዛብን አዲስ አበባ መጥቶ መታከም የለበትም ተባለና መከላከያው የአማራ ክልል ሆስፒታሎችን እንዲጠቀም ተወሰነ። በሁሉም ዞኖች በሚገኙ ሆስፒታሎች ውስጥ የሚገቡ ቁስለኞችም አያሌ ነበሩ። የክልሉን የሕክምና ባለሙያዎች ሁሉ ከህዝቡ በፊት ለወታደሩ ቅድሚያ እንዲሰጡ የሚያደርግ ግዳጅ ተግብረን ለማከም ያደረግነው ጥረት ከቆሰሉት ውስጥ 10% እንኳን ያዳን አይመስለኝም። አይናችን እያየ ይረግፉ ነበር። ይህ እንግዲህ በየግንባሩ ቆስሎ ለቀናት ሲያጣጥር ከርሞ የሚሞተውን ሳይጨምር ነው በማለት ሐዘን በሰበረው አንደበት ይናገራል። የብልጽግናው ገዢዎች ቆስሎ እጁንም እግሩንም አይኑንም ሆነ ሌላ አካሉን ያጣ ወታደር የማሳከምም የማቋቋምም ጭንቀት የሌለባቸው መሆኑን የሚያስረዳ አንድ የሰራዊቱ አባል ደግሞ አንድ ወታደር ከቆሰለና እድል ቀንቶት የሕክምና እድል ካገኘ በኋላ አካላዊ ሁኔታው ጥሩ ከሆነ ወዲያውኑ ወደ ውጊያ ይገባል። አካል ጉዳተኛ የሚንቀሳቀስበት እግርም የሚበላበትና የሚሰራበትም እጅ እንዲሁም የሚያይበት ዓይን የሌለው ቁስለኛ ግን መጠነኛ ማገገም እስከሚያደርግ ድረስ በሆስፒታል ቆይቶ ወደ ቤተሰቡ ይላካል ይላል። ባጭሩ የቤተሰቡ ሸክም ይሆናል ነው ነገሩ። ወደ ቤተሰቡ ሲላክ 1500 ብር የቦርድ ክፍያ ይሰጠዋል። 1500 ብር ያጣኸውን ዓይንና እጅ እግርና አካል የማይተካ ብቻ ሳይሆን ለአንድ ቀን የቁርስ ምሳ ራት ወጪ እንኳን አይሸፍንም በማለት ሐሳቡን ያብራራል። ቤተሰብ የሌለው ደግሞ ለልመና ጎዳና ላይ ወጥቷል። ለአንድ ንጉሥ ወንበር ዓይኑን የገበረ፣ ለአንድ ሰው መንበር እጅና እግሩን ያጣ፣ ለአንድ ግለሰብ ህልም አካሉን ያጎደለ ሰው እንደገና ተመልሶ ለቤተሰቡ ሸክም መሆኑ ሳያንስ ለልመናም ይሰማራል። በደህናው ጊዜ ለእናት ሀገሬ ስዋጋ አካሌን አጣሁ የሚለው ጆሮ ገብ የመለመኛ ቋንቋ ነበር።
ዛሬ ግን የአንድ ንጉሥ ህልም ለመፍታት የአንድን ስብስብ ስልጣን ለማጽናት ሲባል በሚደረግ ውጊያ የሚታጣ አካልም ለመለመኛ እንኳን የሚበቃ አልሆነም። እናም አንድን መሪና አጃቢዎቹን ለመታደግ አካልም ከተከፈለ በኋላ ለምኖ ማደርም ብርቅ ይሆናል። ቁስለኛ ወታደሮች በዚያው በአገር ውስጥ ሚዲያዎች የሚናገሩትም ይህንኑ ነው። 99 ጀምሮ እስከ 2010 ድረስ ቆይቻለሁ። እንደገና ዳግም ነው ተመለስኩት ማለት ነው። አሁን ጀምሬ ቁስለኛ ነው። እስካሁንም ያው አልተበረደም ማለት ነው። ጦርነት ለኛ አስፈልግ እኔ ነው እንግዲህ የነ ሰውነት አካልን ያየ ሰው ሰቀ አንጀቴ እዚህ ጋር ውጭ ነው ያለው። ዛሬ ሰው አይቶ ሌሊቱን ይደነግጣል ማለት የኔ አንጀት ያየ ሰው ማለት ነው። ስለዚህ በአሁን ሰዓት በእኛ ቢበቃ ነው። በሰሜኑ ጦርነት በቂ ነው። በቂ ሰው ወድሟል። አሁን እኛ የምንፈልገው ሰርተን መለወጥ ነው። አሁን እኔ 19 ከሆነ ሚስቴ ኮሌጅ 2 ቀን ነበር። አሁን ከጂንካ የወጣሁት እንደዚህ አድርጌ በቃ እየለቀሰች ነው የመጣሁት። 2013ም የወለድኩት 30 ድግን የወጣሁት አንድ ወሮ ላይ ነው። ጥቅምት 4 ነው ልጅ ሂዳር 12 ነው የወጣሁት ከቤት። አሁንም ከዛ ከወጥቼ አሁን ጂንካ ላይ ነው ያለሁት። ብድሽ ቀን ተመታ። እውነት አምላክ እዚህ ላይ አደርሶኛል። አሁን አንጀቴ ውጭ ሆኖ ዛሬ ያው ከዚህ ወደ ላይ ልብስ ለብስ ነው የሚያምረው። እንደዚህ ቢከፍት ተቀዶ ቡራቡራ ያለው ሰውነቱ ከዚህ ጀምሮ ይሄ ሁሉ ማለት በቃ አሁን እኔ ወድቃለሁ። አንስቼ የሚባለ ሰው አይደለም። አቅም የለም። በምን ልታከም? አሁን 3 ልጅ አባት ነኝ። በጣም ነው የሚጨነቀው። ስለዚህ በእኛ ይብቃ ነው። የወታደር በስጋ ሜዳና ጦር ኃይሎች በባህር ዳርና ጎንደር ሆስፒታሎች የተረሱ አያሌ ወታደሮች ድምፅ ነው። ለአንድ ንጉሥ ስልጣን ብሎ አካሉን አጣ። ሲመለስ እሱን የሚያሳክመው መንግስት የለምና ለልመና ወጣ። ልጆቹን ጎንበስ ቀና ብሎ ማሳደግ እንዳይችል ሆኖ እንደ ወንፊት የተበሳሳ ገላውን ይዞ ተመለሰ። እናም እሱ ተርፎ አሳክሙኝ የሚል ጥሪም ይዞ ከህዝብ ፊት ቀርቧል። በርካቶች ግን ከጎኑ ወድቀው ሞተዋል። መርዶ ለቤተሰቦቻቸው የነገረላቸው የለም። በእርግጥ መርዶ መንገር ለአንድ ኃላፊነት ለሚሰማውና ለሰው ነፍስ ክብር ካለው የሚጠበቅ መንግስት እንጂ እንደ ብልጽግና ካሉት ኃይሎች የሚጠበቅ ሊሆን አይችልም። በደርግም ዘመን ያልሞቱና የተማረኩት በሻቢያ ወረራ ወቅትም የጥይት ጫፍ ያላገኛቸው ሰዎች ዛሬ ጄኔራልም መምሪያ ኃላፊ እዝ አዛዥና ኤታማዦር ሹም ናቸው። ዛሬ የመከላከያ ሰራዊቱን እናዛለን ብለው በየአቅጣጫው የሚያስገድዱት አዛዦች ሲሞት የማይቀብሩት፣ ሲቆስል የማያሳክሙት፣ መርዶን የማይናገሩለት ወታደር ሲያልቅ እነሱ ግን ምቾትና ሀብት እየጨመሩ ቀጥለዋል። የወታደር ሞትና አካል ጉድለት የሀብታቸው ምንጭ ሆኖ ቀጥሎላቸዋል። ከእነዚህ ቢሊዮነር መኮንኖችና ወታደሩን ግፋ በለው እያሉ ሲማግዱ ከነበሩ ጄኔራሎች መካከል አንዱ የሆኑት ባጫ ደበሌ ወታደሩ የሚሞተው ለጽድቅ ነው ሲሉ የመደመጣቸው ምክንያትም ይሄው ነው። ሰራዊታችን የከፈለው መስዋዕትነት ገና ነው። ምክንያቱም 110 ሚሊዮን ህዝብ ከኋላችን አለ። ይሄ ሁሉ ወደ ማሰልጠኛ እየተመመ ነው ያለው። በእኛ በሰራዊት ደግሞ የሚከፈለው መስዋዕትነት እንደ ጽድቅ ነው የሚታየው እንጂ እንደ ጉዳት አይደለም የሚታየው። የባጫ ደበሌንና ጌታቸው ግዲናን፣ የብርሃኑ ጁላንና የአብይ አህመድን፣ የሃጫሉ ሸለመንና የሹማ አብደታን ስልጣን ለማዳን የእነሱ ልጆች በቻይናና አሜሪካ እንዲማሩ፣ የእነሱ ሚስቶች በዱባይና አውሮፓ እንዲነግዱ ስንት ሚሊዮን ወላጆች ከነ እርማቸው ይኖራሉ? ስንት መቶ ሺህ ወጣቶች ሕይወታቸውን ማጣት ይኖርባቸዋል? ስንት ሚሊዮን አይኖች መፍሰስ፣ ስንት ሚሊዮን እግሮች መቀንጠስስ አለባቸው? ይህ ጥያቄ ዛሬም ምላሽ ያለው አይመስልም። እናም ባለፉት ወራት ከተለያዩ ወታደራዊ ካምፖች የሰለጠኑ ወጣቶች እንደ አዲስ ሊማገዱ ወደ እሳቱ እየተጋዙ ነው። ከዚህ በፊት የነበሩት የት ገቡ የሚል ጥያቄ የለም። አዲስ ምልምል ስታሰማሩ የበፊቶቹ የት ደርሰውባችሁ ነው የሚል ማህበረሰብም አይታይም። ሰው ይያዛል፣ ይጋዛል፣ ይሞታል፣ እንደገናም ይሄው ይቀጥላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።